የጽናት ድራማ ዛሬ ይለቀቃል ብዬ በጉጉት እየጠበቅኩ ነበር። አልተለቀቀም። ራሄል ምን ሆነች? እንደፈለግነው ወድቃ ታማ ወደ ሆስፒታል ገባች? እርጉዝ መሆኑና ለመሆኗን ናሆም አረጋገጠ ወይንስ ምንድን ነው? በጣም በጉጉት እየጠበቅኩ ነው። እዚህ ጋር በጣም ሸቷት፣ በጣም የሚያስጠላ ሽታ ነበር ክፍል ውስጥ የነበረው። ምክንያቱም እሷ ለመታመም ስለነበረባት ታማ ሆስፒታል ትገባለች። በዛውም ደግሞ እርጉዝ መሆኑና ለመሆኗን ማረጋገጥ ፈልገው ነበረ። እንግዲህ ይሄ ነገር ሆነ ወይንስ አልሆነም? እንደጠበቁት ሆነ ወይንስ አይደለም የሚለው ነገር ማወቅ ፈልጋለሁ። በተለይ እሷ ደግሞ በጣም ሰይጣን ስለሆነች ሁሉም ሰው እንደሷ ሰይጣን ስለሚመስላት በጣም መጥፎ ነገር ነው የምታስበው እና አሁንም ይሄ ነገር የነሱ ወጥመድ ነው ብላ ካሰበች ምንም ላታረግ ትችላለች። መርማሪው ደግሞ ይሄ ነገር ከሆነ ሆስፒታል በስበቡ ወስደዋት እርግዝናዋን ለማረጋገጥ ነበር። ይሄን ሁሉ ነገር ካደረገች እርግዝናውም ውሸት ነው ማለት ነው እና እሷ እርግዝና የለም ውሸት ነው፣ የሰይጣን ቆራጭ የሆነች ልጅ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን፣ ነባሮች ደግሞ ዌልካም ብያለሁ። ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ አመሰግናለሁ። አሁንም ወደ 15000 ልንገባ ትንሽ ነው የቀረኝ። ሰብስክራይብ አድርጉኝ ማለት ነው። ይህም ቪዲዮ የምታይ ሁላችሁንም በፈጣሪ ሰብስክራይብ አድርጉኝ። ሰምታችኋል። እኔ ሰውን መለመን አልወድም፣ ግን ሰብስክራይብ አድርጉኝ። ሰምታችኋል። የጽናት ድራማ ወዳጆች ብዙ ናችሁ ቪዲዮን የምታዩ፣ ስለዚህ ሰብስክራይብ አድርጉኝ ማለት ነው። እንግዲህ አቶ ግርማም ድርጅቱ ተመልሶለት እጅግ በጣም ደስ በሚል ሁኔታ ላይ ነው ያለው ማለት ነው። እኔም ደግሞ ደስ ብሎኛል፣ ምክንያቱም ድርጅቱ ስለተመለሰ። ለዚህ ድርጅት ብሎ በጣም ብዙ መስዋዕት ከፍሏል። በሽተኛ ሁሉ ሆኗል። እንደምታውቁት ከብዙ በሽታ ከብዙ መከራ ስቃይ ነው አሁን ላይ እንደዚህ ቆሞ መሄድ የጀመረው። ደስታን ፈገግታ ፊቱ ላይ ያየ ነው አሁን ነው። ጽናትም ቢሆን ደግሞ ከቤተሰቦቿ በላይ በልጅነት እድሜዋ ትምህርቷን ትታ በጣም ብዙ ፈተና አይታለች። ይሄ ሁሉ ነገር የሆነው ደግሞ በትዝታ ምክንያት ነው። ትዝታ የአቶ ግርማ የበፊት ሚስቱ ማለት ነው። እንግዲህ እሷ አሁን ላይ ሞታለች። እሱንም ደግሞ ፍቅሬ እሷን ገሎ እሱም ደግሞ ልጁን ይዞ ከሀገር ወጥቷል ማለት ነው። ምንም ማድረግ አይቻልም እና ፍቅሬ ግን በጣም ነው የተመቸኝ። ምክንያቱም ትዝታን ባይገላት ትዝታ ከዚህ በኋላ ገና ብዙ ነገር ነበር የምታረጋቸው። እያንዳንዳቸውን የጽናትንም ህይወት የአቶ ግርማንም ህይወት በአጠቃላይ በአቶ ግርማ ዙሪያ ያሉትን ሰዎች ሁሉ ህይወታቸውን ነበር የምታጠፋቸው። ትዝታ ማለት በጣም መጥፎ ሴት ናት። አሁን ግን እንደውም ትዝታ በጣም ጥሩ ሰው ናት የምታስብል ደግሞ ራሄል ሰይጣኗ መታለች። ራሄል የሰይጣን ትልቁ አለቃ ማለት ነው። የሰይጣን ዋና አለቃ ናት ራሄል ማለት ነው። ትዝታ በቃ ትዝታና ራሄል አንድ ናቸው፣ በቃ ክፋታቸው ማለት ነው። እና በጣም ከባድ ነው። ይሄን ያህል ጭካኔ ከየት እንዳመጡት አላውቅም። አሁን ላይ ግን ደግሞ የጽናት ጓደኛ በጽናትና በእነሱ ላይ ያደረግሽው ነገር ፈጣሪ ደግሞ በእኔ እየከፈለች ነው። ያንቺ ግፍ እኔ ላይ እየደረሰ ነው። አንቺ ባደረግሽው ነገር እኔ እየተቀጣው ነው ብላ እናቲቱን በጣም ነበር የወቀሰቻት። እናቲቱም ደግሞ አንገቷን ደፍታ ዝም ነበር ያለችው ማለት ነው። እና ራሄል የጽናትን የጓደኛዋን እናት ራሱ በጣም መጥፎ ሰው እያደረገቻት ነው። በጣም ጨካኝ ሰው እያደረገቻት ነው። እና አሁንም ሁሉን ነገር ማድረግ እንደምትችል ነው እሷ የምታስበው ማለት ነው። አሁን ላይ ግን በጣም ከባድ ነገር ይመጣል ብዬ አስባለሁ። ዛሬ እንግዲህ ትናንት ይለቀቃል ብዬ ነበር። እስኪ ዛሬ ከተለቀቀ ደግሞ እናያለን። በጣም ብዙ አዳዲስ ነገሮች አሉ። ራሄል ሙሉ ለሙሉ ተፈርዶባት ብትገባ ራሱ ሌላ ነገር ታመጣለች ብዬ ነው የማስበው። ራሄል እኔ አይደለም እስር ቤት ሆኜ ሙቼ እንኳ ራሱ ሰላም አልሰጣችሁም ብላቸዋለች ማለት ነው። ሌላ ያሰበችው ነገር ስላለና በጣም የምትገርም ክፉ ሴት ናት እውነት ለመናገር ማለት ነው። ቤተሰቦች እኔ ይህን ነገር ታደርጋለች ብዬ ራሱ አልጠብቅም፣ ግን እስር ቤት ሆኜ ራሱ አልተዋችሁም ነው ያለችው። እና ደርጓት ነው ይሄን ያህል የገንዘብ ፍቅር። ገንዘብ እኮ የህይወታችን ዋናው እኮ እንትን አይደለም። አዎ ገንዘብ ያስፈልጋል፣ ህይወታችን ለማኖር ህይወታችን ለመቀጠል ገንዘብ ያስፈልጋል። ግን ደግሞ ገንዘብ ከሰው ልጅ አይበልጥም፣ ገንዘብ ከሰው ህይወት አይበልጥም። እና ገንዘብ ካለበት ቦታ ሁሉ እየሄደች ነው የምታራቁተው ማለት ነው። እና በጣም የምትገርም ሰው ናት እውነት። ይህን ታደርጋለች ብዬ በጭራሽ ነው ያልጠብቅም። ግን የመጨረሻ ክፉ ናት ማለት ነው። ግን ደግሞ ተይዛለች። ከዚህ በኋላ ምን ሊፈጠር እንደሚችል እናያለን።